በዚህ ሰዓት መስጊድ እየፈረሰ እንደማየት የሚያቆስል ነገር የለም። የወደፊት ሚስቴ ተዘጋጂ። በዚህ መልኩ ነው የምናሳልፈው። ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን። ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀውና ሀያት ሌላ ታሪክ ውስጥ ገብታለች። ሌላ ታሪክ ውስጥ ባጃጅ ሹፌር ግን መሽኖ አደብ መገዙት ባጃጅ ሹፌሮች በዘይት ነው እንዳትሉኝ እባካችሁን። የሆነ ቅጠላ ቅጠል ተቀምመው ነው በሉኝ። ሰውየው እንደምታዩት የእስር ቤት ዩኒፎርም ለብሷል። ግራና ቀኙ ወታደሮች ቆመዋል። ከደቂቃዎች በኋላ የሞት ፍርደኛ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም? ቀኑ እንዴት እያለፈ ነው? እንዴት ይዟችኋል? አሁን እስኪ የማነቃቂያ 100 ብር ካርድ ሽልማት ልሸልማችሁ። ኦኬ። በባዶ ደግሞ አይደለም። አንድ ጥያቄ ትመልስልኛለህ። አንቺ ትመልሻለሽ። ሲጀምር ጥያቄውም እንዲህ ይላል። አንድ ሰው ነበር፣ ወንድ ልጅ አላህ ሰጠው። ይሄም ልጅ 2 ዓመት እንደሞላው ሞተ። አባት በልጁ ሞት በጣም አዘነ። ከዛም በኋላ ሚስቱ ታረግዝና ሌላ ልጅ ትወልድለታለች። ገና 1 ዓመት ሳይሞላም ይሄ ሁለተኛ ልጅም ይሞታል። እስካሁን 2 ልጆች ሙተውበታል፣ በእጁም ቀብሯል። ከዛም በኋላ አላህ 4 ሴት ልጆች በየተራ ይለግሷል። ሴት ልጆቹም አደጉለት። የመጀመሪያዋ ልጅ አገባችና በማግባቷን በጣም ተደስቶ ሳይጨርስ እሷም ሞተች። በ20ዎቹ እድሜ ነበረች። እሷንም በእጁ ቀበራት። ሁለተኛዋም ተድራ ልጅ ወልዳ ተደስቶ ሳይጨርስ እሷም ሞተች፣ በእጁም ቀበራት። እስካሁን 2 ሴትና 2 ወንድ ልጆችን በእጁ ቀብሯል። ሶስተኛዋም ገና 27 ዓመት እንደሞላት እሷም ትታመምና በእጁም ይቀብራታል። እስካሁን 3 ሴትና 2 ወንድ ልጆች አጥተዋል። ከዚህ ሁሉ ስቃይና ሀዘን በኋላ አንዲት ሴት ልጅ ቀረችው። አላህም በመሃል አንድ ወንድ ልጅ ይለግሱ። ከዚህ ልጅ ጋራም በጣም ይዛመዳል። ይህንንም ልጅ በጣም ይወደዋል። ይህም ልጅ 1 ዓመት ከ6 ወር እንደሞላው ይሞትና ይቀብሯል። ስንት ቀበረ ማለት ነው? 6። 3 ወንድና 3 ሴት። እስካሁን ስንት ልጅ በእጁ ቀብሯል ማለት ነው? 6 ልጆች፣ 3 ሴትና 3 ወንድ። ይህ ሰው ማን ነው? የዛሬው የመክፈቻ ጥያቄያችን ነው። ይህን ጥያቄ ለመለሰ ሰው የ100 ብር ሽልማት ካርድ ይኖረዋል። እንግዲህ እንደምትመለከቱት መስጊድ ነው እየፈረሰ ያለው። ይህን የመሰለ መስጊድ እየፈረሰ ነው የሚገኘው። ይህ ነገር እንዴት ነው የት ነው የሚለውን በኋላ ነግራችኋለሁ። መስጊዱ ራሱ በጣም ሲያምር እያያችሁ ነው። የኮሪደር ልማት ደርሶበት ነው ወይስ ይህንን አፍርሶ አዲስ መስጊድ ለመስራት ነው? ምንድን ነው? እንዴት ነው? እሺ ይሄ ነገር እንዴት ነው? ይሄ መስጊድ እንዴት ነው ዝም የተባለው? እንዴት ነው የፈረሰ ያለው የሚለውን ባጭሩ ልንገራችሁ። የጠቅላይ ሚኒስቴራችን ሀገር የሆነችውን በሻሻ ሁላችሁም ታውቃላችሁ ብዬ አስባለሁ። እና መስጊዱ ለምን ፈረሰ እያላችሁ ሊሆን ይችላል። መስጊዱን በእርግጥ እኔ በአይኔ አይቼዋለሁ። በቅርቡም እነ ኡስታዝ አቡበክርም እዛ ተገኝቶ ነበሩ። ይሄ መስጊድም እንዲፈርስ ቀጭን ትዕዛዝ አዞ ነው የተመለሱት። ይሄ መስጊድም በአስፓልት አጠገብ ነው የሚገኘው። በጣም የሚገርመው ነገር ደግሞ በሻሻ ማለት የመሬት አቀማመጧ እጅግ በጣም አስቸጋሪ ነው። በጣ ገባ ያለች ከተማ ናት። እናም ለዚህም አዲስ መስጊድ ለመስራት ብዙ ቦታዎችን የተመቻቹ ቦታዎችን ማግኘት አልቻለም። ይሄ መስጂድ ደግሞ ሰፋ ያለ ቦታ ይዞ ነው የሚገኝ እና እዛ ጋር የታቀደው መስጂድ ደግሞ እጅግ በጣም ትልቅ እንደውም ከኢትዮጵያ ውስጥ በደረጃ ውስጥ ይገኛል ተብሎ ነው የሚታሰበው። ይሄ መስጂድም እዛ ለማንሳት እንግዲህ ግዴታ ይሄ መስጂድ መፍረስ አለበት። ይሄ መስጂድ ፈርሶ ትልቅ መስጂድ እና ትልቅ የሆነ መድረሳ እዛ ጋር ሊተከል ነው። ለዚህም ነው ይሄ መስጂድ የፈረሰ ያለው። ይህን ኡስታዝ በቲክቶክ ላይ ካወቃችሁት
እጅግ በጣም አሪፍ የሆነ መረጃ አቅራቢ ነው። እናም ጋብቻውን በዚህ መልኩ እጅግ በጣም ባማረ መልኩ ሱፋቸው ላይ ካያችሁት የፍልስጤንን ፍላግ አንጠልጥሎ ነው የሚገኘው። ዛሬ እንግዲህ እንደምታውቁት የሰርግ ቀን ነው፣ እሁድ ነው። መኪናው ሁላ ሳትቀራላት እያያችሁ ነው። መኪና ከኋላ ከፊት ኧረ መኪናውን እያያችሁ ነው። የኢትዮጵያ ባንዲራውን ላይ አይገኝበትም። እስቲ ስለ ነገሩ ደግሞ እንዲያስረዳን እንጠይቀው። ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን። ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀውና እኛ በደስታችንም በሀዘናችንም ጊዜ እንደዛ ሌት ተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበውና ያንን በማስመልከት ነው እኔም ወዳጆቼም ጀማዓውም በዚህ መልኩ ፍልስጤማውያንን እያሰብን ነው። በሰርጋችንም ቀን አላህ በዚሁ አጋጣሚ እንዲነስራቸው ነው ዱዓ የምናደርገው። ሰላም አለይኩም። እያያችሁ ነው ታፔላውን። ይሄ ሰርግ ያስጨበጭባል። ይሄ ሰርግ ያስጨበጭባል። የወደፊት ሚስቴ ተዘጋጂ። በዚህ መልኩ ብናከብር ምን ይመስልሻል? እንደዚህ ነው ማክበር ያለብን። በዚህ በቤታችን ውስጥ እንግዲህ ብዙ ሰርጎችን አስተናግደናል። ሰርግ ደግሞ እንደምንወድ ታውቃላችሁ። እናም ዛሬ እሁድ ስለሆነ ብዙ ሰርጎችን ማስተናገድ አለብን። ይሄ አንዱ ነው። አንዱ ደግሞ አሁንም አለ ሰርግ። በቃ ሳውንድ የለም። ሳውንድ በእኛው ነው። በቃ እኛው እንዲናውራለት ቦዲጋርድ ናቸው። ፊልም እየሰሩ ነው። ምንድን ነው አሁን? ምንም ድምፅ የለም እኮ። አክተር ነው። ጀለስ አክተር ነው። በቃ ማንንም አይሰማ። ብረት ቤት ሆኖ ኮስተር ሰርግ በዚህ መልኩ ነው ማሳለፍ ያለብን። በቃ አዳዲስ ነገሮችን መፍጠር፣ ሁሌ በተመሳሳይ መንገድ መሄድ አይደለም። አዳዲስ ነገር እየፈጠርን ሰርጉን ደመቅ ዘመቅ ማድረግ አለብን። ይሄ አፋንተን እንጃ መቼ እንደሚያባራ አላውቀውም። በዚህ አጋጣሚ ደግሞ ዩቲ ሌላ ታሪክ ውስጥ ገብታለች። እንዴት ነው የምታያት? እንዴት ነው የምታያት? አስቸጋሪ ጊዜ ላይ ደርሰናል። እንደዚህ አይነት ሰዎች እንግዲህ ምክርም እየሰሙ አይደለም። ለሚመክራቸው ሰዎች ምንም አይነት ምላሽ ሳይሰጡ እንደዚህ አይነት ነገሮችን ማድረጋቸውን እየቀጠሉ ነው የሚገኘው። እኛም እንግዲህ ምንም ልናደርግ አንችልም። እኛ ዝም ብለን ነው የምናወራው እንጂ ምንም ማድረግ አንችልም። በየጊዜው እጅግ አስገራሚ ሰዎችና ጀግና የማይጠፉባት ፓለስታይን ሌላ ጀግና ሴትን አስመልክታናለች። እኔ ከሞትኩኝ እጅግ በጣም አስከፊ ሞት ነው የምሞተው፣ ራሴን ለሀገሬና ለሕዝቤ ስል እሰዋለሁ ስትል የነበረችው ሴት እንደ ቃሏ መጨረሻው እንደዛው ሆኗል። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ተከታተሉኝ። ጋዜጠኛ ፋጢማ ለፍትህና ለአላህ መኖር የህይወት ግዴታቸው አድርገው ከሚኖሩ ሰዎች አንዷ ነበረች። በጋዛ ላይ ምዕራባውያንና ወራሪዋ እስራኤል ስታደርገው የነበረው ግፍ ሁሉ ለዓለም ስታሳይ ከነበሩ ሰዎች አንዷ ነበረች። ከዜናና ከመረጃ በተጨማሪ የዶክመንተሪ ሪፖርቶችን በታላላቅ መድረኮች ላይ ታቀርብ ነበረ። በተደጋጋሚ የሚሰሩትን ወንጀል እየተከታተለች የጦር ግንባሮች ስፍራ ጭምር እየሄደች ከፎቶና ከቪዲዮ በተጨማሪ ብዙ ሰነዶችን ታዘጋጅ ነበረ። ለሁሉም የነሱ ግፍና የነሱ ወንጀል ሁሉም እንዲመለከተው ታደርግ የነበረች ጀግና ነች። ሁሌም ግን አንድ ነገር ትናገር ነበረ። የኔ መጨረሻ ቀላል አይደለም፣ ቀላል ሞት አልሞትም ትል ነበረ። ሱብሃንአላህ እንዳለችውም በሰሞኑን በዚህ 2 ቀን ውስጥ ከሙሉ ከ10 ቤተሰቦቿ ጋር በተኛችበት በቦምብ ተገላ ቀላል የማይባል ሞት ሞታለች። አላህ እንዲያዝነላት
በደንብ ዱአ አድርጉላት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋል። በነገራችን ላይ እንደነዚህ አይነት ጀግኖችን ማየት ለኛ ብርቃችን አይደለም። ብዙ ጀግኖችን አይተናል በዛ ምድር ላይ በጣም ብዙ ጀግኖችን። ድሮ ላይ ሰው እንዴት ነው ዱላ የሚወረውረው? እነዚህ አይነት ጀግኖችን አይተናል። ከታማሚው ይልቅ አስታማሚው ብዙ እንደሚታመም ታውቃላችሁ። ግን እንደዛ አይነት ስሜት ውስጥ ነው ያለ ነው። እኛው ኢቲኤም ካወጣ በኋላ ለምንድን ነው የምትቆጥረው? ማለት ከጎደለ ማሽኑ ልጠይቀው ነው ውስጥ ገብቼ ላወራቸው ነው እንዳትለኝ አስቤዋለሁ። ግን እኔ የባንክ ቤት ሰራተኞችን ገብቼ ከማወራ ማሽኑን ባወራ ይቀለኛል። ከባንክ ቤት ሰራተኞች ጋር ተግባብተህ የምታወራው ባንክ ቡክ ሲከፍቱልህ ብቻ ነው። ከዛ ውጪ ከነሱ ጋር መግባባት ከባድ ነው። እናንተን ለማስወጣት እኮ ማያረጉት ጥረት የለም። ብር የለኝም ብትሉላ ብር በአካውንታችሁ አስገብቶላ ነው የሚያወጡላችሁ። ከዛ በኋላ ግን ያለው ስሜት በተለይ ንግድ ባንክ ፋሚሊ ፈሽካ ብለን ወደ ሰርግ ልንሄድ ነው ዛሬ። መኪናችን እቹትና ከባድ ሰርግ ነው ያለብን። ሰርግ በሳይክል አሁን ስለዚህ ወደ ሰርጌ መጓዝ አለብኝ። ስለዚህ ወደዛ እንዳትወድቅ ፋሚሊ ፈታ ብለን ስለሆነ ማለት ነው። መኪኔ ደግሞ ፍሬን ነው። ፋሚሊ ምንድን ነው አንቺ የተከራየው አሰድቅኝ አልኩሽ እንዴ ጀዝባ አሰድቅኝ እንዴ ይሻለው እንዴ አንቺ እኮ የተከራየው ዛሬ እኮ ፈታ ካንቺ ጋር ፈታ ለማለት ነው። ግን አስወደቅሽ። ምን አጠፋሽ? እሺ ምን አድርጌሻለሁ? የኔ ራሱ ታዋረጅን ሊሆን ይችላል። ስለዚህ ወደ ያከራዩበት ቦታ ልመልሽ። ጀዝባ ነይ ባክ። እቺ ዘካት ብትሄድ ራሱ ሲኖ ስር ነው የምትከተህ። አትሆንም ትቅርብ። በደንብ እንንቃና እሱን ቀልድ ትደግሚዋለሽ። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገሬን ያጣሁበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሀ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት፣ ቁርአን የአምላካችን የአላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሀ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛነት ይናገራል። አላህ ስላለን እኮ ያለን ደስታ ስሜቱ ወላሂ ስሜቱ አልሐምዱሊላሂ ረቢል ዓለሚን ዓላ ኩሊ ሓሊን። አባ እስኪ አንድ ነገር አዳምጠኝ። መስጂድ ለሰላት ሂደህ ልክ ሰግደህ ጨርሰህ እንደወጣህ ጫማዎችህን ላታገኛቸው ትችላለህ። ሊሰረቁብህ፣ ሊጠፉብህ ይችላሉ። ያ በጣም ትንሿ ችግር ናት። በጣም ከባዱ ችግር ምን እንደሆነ ታውቃለህ? ጫማዎችህ መስጂድ ጭራሹኑ የማይገኙ ከሆነ ጭራሹኑ መስጂድ የማይገኙ ከሆነ ያ በጣም ከባዱ ችግር ነው። እስኪ ከሳጥን ውጪ አስብ፣ አሊያም ደግሞ ደግመህ አዳምጠኝ። ጥሩ አስተሳሰብ ነው። ከቦክስ ውጪ አስቡ። በቃ እናንተ ጫማ። እኔ ግን ስንቴ ነው ያለቀስኩት? ብዙ ጊዜ ነው ያለቀስኩት። እኔ ጫማዬን ተበልቼ ማለት ነው። የሆነ ጊዜ ምን ሆንኩ መሰላችሁ? ትምህርት ቤት ከሰዓት ነኝ። ለምን ሰግጄ ክላስ አልገባም ብዬ ዙሁሬን ሰግጄ ክላስ ልገባ እያሰብኩ ዙሁሬን ለመስገድ መስጊድ ገባሁ። ስወጣ ጫማ የለም። ፕሊስ አስቡት። ከቤት ወጥታችኋል፣ እዛ ደርሳችኋል፣ ትምህርት ቤት አጠገብ ደርሳችኋል። በእግር ነው የምትመለሱት። ምንድን ነው የምትሆኑት? እንደዚህ አይነት ፊሊንግ አለ። የምትሰርቁ ሰዎች ግን አድቡ፣ የምር አድቡ። ወይኔ አስባችሁታል? አይ ስለ ዘይቱ ብንተው ራሱ አስባችሁታል? ቢወድቅ በአፍጥሙ እዛ ሲራሚክ ላይ ጥርሱ እኮ የለም። በቃ ጥርሱ ይራገፍለታል። ጥርስ ተራገፈ ማለት ደግሞ አስቡት። ካሜራማን እጅህ ይባረክ።
ባጃጅ ሹፌር ወይ ጀሪው ለካይ ማንተና ባጃጅ ሹፌር ግን ተው አድቡ። ግን ባጃጅ ሹፌሮች አድቡ ግን ለእናንተ ራሱ ጥሩ አይደለም። እንደዚህ የሰው እንትን ሲበዛባችሁ ተው ግን አረ ገንዘብ የሌለው ድሃ ወንድም አላገባም የሚል መፈክር አብዛኛው ሴቶቻችን ላይ በስተዋል። ትዳር በገንዘብ የተወሰነ አይደለም። ትዳር ገንዘብ ሊሆን አይችልም። ትዳርን ስትመርጪ አላህን የሚፈራውን ሐቅሽን የሚወጣውን ለልጆቼ አባት ይሆናል ወይ ለኔስ ባል ይሆናል ወይ ይሄ ሰው ስራ ይሰራል ወይ በቃ ያ በቂ ነው። ምክንያቱም ድህነት በስራ ይጠፋል። ስራ ከሰራ ያንን ነገር ያጠፋዋል። ግን ደግሞ ገንዘብ አለው ብለሽ ገብተሽበት ነገ ገንዘብ ያለቀቀ ወይ ደግሞ ስራ የተበላሸበት ቀን ትዳርሽ ያበቃለታል በቃ። ምክንያቱም ገንዘብን ዲፔንድ አድርገሽ ነው የገባሽው በቃ። ብሩን ብለሽ ሰላም የሌለው ህይወት ከምትኖሪ ሰላም ያለው ህይወት ድሃው ጋር ይሻልሻል። የኔ ቆንጆ አስቢበት፣ ወላሂ አትቆጭበት። አላህን የሚፈራውን ልጆችሽን በስርዓት የሚያሳድገውን ባል መርጠሽ አግቢ። ይሄ ማለት ግን ገንዘብ ያለው ወንድ ፍቅር አያውቅም ማለት አይደለም። ለትዳር አይሆንም አላልኩም። ምላስሽ ይባረክ፣ ሌላ ምንም አላለም። ምላስሽ ይባረክ። ሰዎች በብዙ አንግል አይቶ አይደለም የሚያገቡት፣ በአንድ አንግል ነው በቃ። ብር የሚፈልገው ብር፣ ውበቷን አይቶ የሚያገባው በውበቷ። እንደዛ አይነት ነገር ላይ ነው የተሸወር ነው። ጥሩ ምክር ነው። እናንተ መቀበል አለባችሁ እንደዚህ አይነት ምክር። ፖዚቲቭ ነገርን ተቀበሉ። አረብ ሀገር በጣም የምወዳት እህት አለችኝ። ለኔ ብላ ብዙ ነገር የሆነች እኔና ቤተሰባችንን በሷ እርዳታ የምታኖር አረብ ሀገር ከሄደች 4 ዓመት ሆኗታል። በጣም ስለምትወደኝና ስለምታምነኝ ብሯን በእኔ አካውንት ነበር የምታስቀምጠው። እኔም አላሳፍራትም ነበር። በዚህ ዓመት እኔም ከተመረኩ በኋላ ስራ ከሚሰሩ ሰዎች ጋር መንቀሳቀስ ጀመርኩኝ። ከዚህም መሃል በአካባቢያችን ያለ ባለሀብት ነበር። ከ3 ዓመት በፊት አሪፍ ነበር። እኔ በእህቴ ገንዘብ ትንሽ እሱ ደግሞ ብዙ ብር አድርገን ስራ እየሰራን ቆይተናል። ለካ ሰውየው የብዙ ሰው ብድር ነበረበትና በዓል ሲደርስ 1 ሳምንት ሲቀረው ራሱን አጠፋ። አብረን እንስራ ብዬ የሰጠሁት የምወዳትን የእህቴን 180 ሺህ ብር ይዞ ሞተ። ከሞተ በኋላ ግን በጣም ብዙ ሰዎች የኔም ዕዳ አለበት እያሉ ቤተሰቡን እያስጨነቁት ይገኛል። እኔም ቤተሰቡን ስጠይቅ ምንም የምናውቀው ነገር የለም አሉኝ። እንዲሁም እህቴ በቅርብ መጣለው ቤተሰቦቻችንን ሰርፕራይዝ አደርጋለሁ አዲስ አበባ መተ ሆቴል ይዘ ትጠብቀኛለህ አለችኝ። እኔ ከክፍለ ሀገር ነው የምመጣው። እንኳን የሷን ብር ለትራንስፖርትና ሆቴል መያዥ የለኝም። ምን ላድርግ? በጣም ጨንቆኛል። እስኪ የቤተሰቦችን ምክር ልቀበል ሲል ጉርሻ ፔጅ ላይ ምክሩን ጠይቋል። ታዲያ እናንተስ ምን ትመክሩታላችሁ? መልካም ጊዜ። በጣም ከባድ ነው። ብቻ እኔ ቶሎ ቢነግራት አሪፍ ነው ብዬ ነው ማስበው። ከዛ ሳትመጣ ቢነግራት ይሄን ብር ለማግኘት ብዙ ጊዜ አይፈጅባትም። በአጭር ጊዜ ውስጥ ልታገኝ ስለምችል ቶሎ ቢነግራትና ነገሮችን ቢያስተካክሉ በጣም አሪፍ ነው ብዬ ነው ማስበው። እዚህ ከመጣች ደግሞ የበለጠ ትደበራለች። ይሄ የምትመለከቱት ፎቶግራፍ አፕሪል 22 ማለትም ማክሰኛው ቀን የመን ውስጥ የተነሳ ፎቶ ነው። ሰውየው እንደምታዩት የእስር ቤት ዩኒፎርም ለብሷል። ግራና ቀኙ ወታደሮች ቆመዋል። ከደቂቃዎች በኋላ የሞት ፍርደኛ ነው። ያንን የሞት ፍርድ ተግባራዊ ሊያደርጉበት ነው። ምን አድርጎ ይሁን? አብደላ አሊ አወድ አልሐዳድ ይባላል። በ2016 አንድ አድል ሳልህ የተባለ ሰው እና እሱ በአንድ መንገድ ላይ ኋላና ፊት አብደላ የሚባለው ሞተር ሳይክል ይነዳል። አድል ደግሞ በመኪና ከቤተሰቦቹ ጋር ኋላና ፊት ይሄዳሉ። የሆነ ኩርባ መንገድ ላይ መኪና የያዘው አድል አብደላን ሞተር ሳይክሉን ይገጭበታል። በዚህ ሰዓት አድል ከመኪናው ፈጥኖ ወርዶ ይቅርታ ይጠይቀዋል። የሆንከው ነገር አለ ወንድሜ ሲለው አብደላ ግን በምላሹ መሳሪያ አውጥቶ ይደግንበታል። በዚህ ሰዓት አድል እባክህ አትግደለኝ፣ መኪና ውስጥ ሕፃናት ልጆቼ አሉ፣ ባለቤቴ፣ ወላጅ አባቴና ወላጅ እናቶቼም እያዩን ነው፣ ይሄ ነገር በጣም እነሱንም ይጎዳቸዋል፣ እባክህ አትግደለኝ እያለው ያለምንም ርህራሄ ተኩሶ ገደለው። 2016 ጀምሮ ይሄን ኬዝ በሽምግልና ለመፍታት በካሳ ለመፍታት ብዙ ተኪዷል። ግን የአድል ቤተሰቦች ልጃችን በግፍ ያውም እያየን ፊትለፊታችን በማን አለበኝነት የገደለውን ሰው በፍጹም በምንም አይነት መንገድ ይቅርታ አንልም በሚል አቋም ላይ ጸንተው አፕሪል 22 ይሄ የሞት ፍርድ ተግባራዊ ሆኗል። አሁን ላይ የከተማው ህዝብ በአብዛኛው በሚባል ደረጃ በዚህ ፍርድ ደስተኛ ነው። ለምን? ያዩት የሰሙት እጅግ በጣም በግፍ የተሞላና ማን አለብኝነት የተሞላበት
ኬስ ስለሆነ እናንተስ ይሄ ፍርድ እንዴት ታዩታላችሁ? ኮሜንት ላይ ጻፉልኝ። ቻው። በሐቁ ነው ሞት ሐቁ ነው ለዚህ ሰው የምሬ ነው። በሳይክል ትንሽዬ ስለተነካ እንደዚህ መሆኑ ነው ወይስ ሌላ ቂም አለው ከዚህ በፊት? እንኳን በጣም ተመችቶኛል። የሙስሊም ህግ እኮ ተግባራዊ ቢሆን ዓለም ላይ እኮ የምሬ ነው ብላችሁ ፍትህ ይሰፍን ነበር። እውነቴን ነው ብላችሁ ፍትህ ይሰፍን ነበር። ግን ዓለም ይሄንን ህግ መከተል አትፈልግም። ለዛም ነው ይሄ ሁሉ ግፍና ሰቆቃ እየደረሰብን ያለው። ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።